የዮዲት እርግዝና ፌክ እንደሆነ አወቀች፣ ተረዳች። በጣም በሚያሳዝን ነገር የዮዲት ውሸቷን እንደዋሽ እየዋሸች እንደሆነ ሁሉን ነገር አውቃለች፣ ተረድታለች ማለት ነው። ሰላም ሰላም ብያለሁ። ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን፣ እኔ በጣም ደህና ነኝ። ለቪዲዮ አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። እንግዲህ የዮዲት ውሸቷ ተጋልጧል ማለት ነው። ይሄ ነገር ደግሞ ለምንድነው ውሸቷ የተጋለጠው ሲባል ያደረገችው ነገር ውሸት እንደሆነ ሁሉን ነገር ተደርሶበታል ማለት ነው። ወይ የቀረው ወንድዬ ብቻ ነው። እንግዲህ በጣም በሚያሳዝን ነገር ዮዲት የምትሰራው ነገር አንድና ሁለት ውሸት አይደለም፣ በጣም የበዛ ውሸት ነው። ውሸቷ መሆኗ ሁሏን ነገር ተጋልጦ በጣም በሚያሳዝን ነገር እንግዲህ ወንድዬ እኔ ምንም ነገር አንቺን የማውቀው ነገር የለም፣ ከአንቺ ጋር ነበርኩ እንዴ እስካሁን ስኖር የነበረው። እኔ እኮ ሳይሽ በጣም መልካም ሴትና ጥሩ ሴት ትመስያለሽ። እኔ ፊት ለካ እያስመሰልሽ ነበረ። እንደዚህ አይነት አስመሳይ ሴት መሆንሽን እኔ እንደዚህ አይነት ሰው መሆንሽን አላወኩም ነበረ እያለ ይገኛል ማለት ነው። እማዬ ደግሞ ፌንትና እንደዛ እመም ውስጥ የገባችው በምን የተነሳ ነው? በራሷ ዮዲት የተነሳ ነው ማለት ነው። ለምን ሲባል እርግዝና ውሸት እንደሆነ ሁሉን ነገር አውቃለች ማለት ነው። እማዬ በዛ ንዴት የተነሳ ነው ፌንት ነቅላ እንደዚሁም በዚህ ሰሞን እየታመመች እያለችው ማለት ነው። በጣም በሚያሳዝን ነገር አለምዬ ደግሞ በጣም ደስ የሚለው ነገር እንግዲህ ጸጋዬ ፎንቃ ጥሎባታል ማለት ነው። ወዷታል እና አፍቅሯታል። ፍቅሩን እየገለጠላት ይገኛል። እኔ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ፣ ከአንቺ ጋራ እራት መብላት እፈልጋለሁ ብሎ የፍቅር ጥያቄ ለአለምዬ ጠይቋታል ማለት ነው። አለምዬ እንግዲህ እንዴት እንደዚህ ይሆናል እያለች በሳቅ ውስጡም በግርም ውስጡም ትገኛለች ማለት ነው። እንዴ ከመቼ ወዲህ ነው እኔን የወደድከኝ? ምኔን አይተን የወደድከው እያለችው ነበረ ማለት ነው። አንቺ እኮ በጣም ጥሩ ሴትና መልካም ሴት ነሽ፣ ውጭሽም ውስጥሽም አንድ አይነት ነሽ። በጣም ደስ የምትይ ሰው ነሽ፣ ለሰዎች የምታስቢ በጣም መልካም ነሽ እያላት ይገኛል ማለት ነው። እንዲህ እውነትህን ነው ፍቅር ነው እንደያዘካ? እውነቴን ነው ፍቅር ነው የያዘኝ፣ ከአንቺ ጋራ ወድጄሻለሁ፣ አፍቅሬሻለሁ እያላት ይገኛል ማለት ነው። በጣም በሚያሳዝን ነገር እንግዲህ እሷም ገርሟት ምኔን አይተን የወደድከው? ወደድከኝ ስል መልክሽን አይቼ ነው፣ በጣም ቆንጆ ነሽ እኮ ይላታል ማለት ነው። እኔ ምን ቆንጆ ነኝ ብላ ስትለው መልክሽንማ የሸፈነው ፎጣው ነው እንጂ ፎጣው ቢገለጥ በጣም ነው እኮ የምታምሪው፣ በጣም እኮ ቆንጅዬ ነሽ እያላት ይገኛል ማለት ነው። አንተ ስታፈቅር እና የፍቅር ገለጣ ስታረግ ሳይሆን ስታግት ነው የሚያምርብህ ትለዋለች ማለት ነው። እንዲህ ማገት እኮ ኃጢአት እንደሆነ እረሳሹ እንዴ ይላታል ማለት ነው። ኃጢአትማ መሆኑን አውቃለሁ፣ ግን ደግሞ በጣም በሚያሳዝን ነገር ማገቱ ይሻልሃል ብላ ትለዋለች ማለት ነው። እንደውም ግጥም ምናምን ግጥምና ልትገጥምልኝ ነው እንዲህ ትለዋለች ማለት ነው። ከወረቀት ውስጥ አውጥቶ እንግዲህ ከኪስ ውስጥ ወረቀት አውጥቶ አዎ ገጥምልሻለሁ እንደውም ምን ያንስሻል እያለ ግጥም እያቀረበላት ነበረ ማለት ነው። በጣም በሚያሳዝን ደስ በሚል ነገር ማለት ነው። ከዛም በኋላ እንግዲህ አለምዬ እራት ጋብዝሻለሁ ሲላት እራትማ የት ነው የምትጋብዘኝ? እኔ ወደ ወንድዬ ቤት ይዤ ከሄድኩ ማንን ጎረምሳ ነው እዚሽ የመጣሽው ብሎ ይቆጣኛል። አልፈልግም፣ አልወስድክም ትለዋለች ማለት ነው። እሱ ደግሞ እንዲህ ማን ቤት ውስጥ ውሰጂ አለሽ? የምወስድሽማ ሆቴል ቤት ነው ወስጄ የምጋብዝሽ ይላታል ማለት ነው። አለበለዛ ግን እዚሁ ነው የምትቀመጪው። ይሄ የሚልሽን ነገር የምታደርጊ ከሆነ ወደ መጣሽበት እፈታሻለሁ። እዚህም እኮ ተቀምጠሽ 4 ኩንታል ጤፍ ነው እየጨረሹ። ከዚህ በላይ ከቆይሽ ደግሞ ከዚህ በላይ ትጨርሻለሽ። ስለዛን ወደ መጣሽበት መመለስ አለብሽ። እኔ ምክንያቱም ላግትሽ ነው እንጂ ቀለብሽ ላስብልሽ አይደለም ብሎ ይላታል ማለት ነው። በጣም በሚያሳዝን ነገር እንግዲህ
አለምዬ እኔ እኮ ስለማስብና ስለተጨነኩ ነው የምበላው። ሲጨንቀኝና በጣም ሳስብ ቢቢ ነው የሚያሰኝ ትላለች ማለት ነው። አረቢ ለማንኛውም እኮ አንቺ በጣም እየፎገራት ነበረ ማለት ነው። በጣም ወፍጮ ሆነሽ ቀን ከሌሊት ነው እኮ የምትፈጩ እህሉን እያላት ይገኛል ማለት ነው። እንግዲህ አለምዬ በመብላት ትንሽ ታዋቂ ነች ማለት ነው። ትበላለች እና ሁለት እንጀራ ነው አፌ ውስጥ ያደረኩት ሁለት እንጀራ ነው ምላሴ ላይ ያደረኩት ትላለች ማለት ነው። እና በጣም ነው የምታስቀኝና እንግዲህ ጸጋዬ እንግዲህ ፍቅር ገልጾላታል ማለት ነው። አረ ደስ ይላል። አለምዬ እንደዚህ አፍቃሪ ታገኘ እንጂ ማለት ነው እንዴ! ፀሐዬ ብቻ ነች እንዲ አፍቃሪ የምታገኘው። ለፀሐዬም በፊት እንደዚህ እያለቻት ነበረ። አንቺማ ምን አለብሽ አፍቃሪ አለሽ፣ የአስርሽ ልጅ ይወድሻል፣ እኔን ነው እንጂ የማይወደኝ እያለች ነበረ ማለት ነው። የሚያሳዝነው ነገር እኛ ቤትም እኮ መጥቶ ስንት ቀን ተቀምጦ ነበረ። ለምንድን ነው ግን እኔን ያልወደዱ አንቺን የወደደሽ እያለቻት ነበረ ማለት ነው። እንግዲህ አለምዬም በስተመጨረሻ ምን የመሰለ አጋች፣ እንደውም ግርማ ሞገሱ ራሱ የሚያስፈራ አጋች እንግዲህ አፍቃሪ አግኝታለች ማለት ነው። እነኛ ጠላቶቿን ጋሽ ወርቄንና የወዲት ጎዲትን የሚያንበረክክ ማለት ነው። በጣም በሚያሳዝን ነገር ቤተሰቦቼ በዚህ ነገር ደስ ብሎኛል። በነገራችን ላይ ያው ድራማው እንደ በፊቱ ባይሆንም ቢቀዘቅዝም ግን ደግሞ ደስ የሚል ነገር አለ ብዬ ነው የማስበው። ብዙ ነገር ግን እንቀዝቅዟል። ዱካኩ ምናምን የቀዘቀዘ ድራማ ነው። ግን ደግሞ አለምዬንና እማዬን ሳስብ በጣም ነው ደስ የሚሉኝ ማለት ነው። ፀሐዬ ምናምን ደስ ይሉኛሉ ማለት ነው። ቤተሰቦቼ እንግዲህ ወይዘሮ ወርቂቱ ልጄ ብላ ያሳደገቻት ልጇ ክፋትንና መጥፎነትን ስታስለምዳት ያሳደገቻት ልጇ በስተ መጨረሻ እንግዲህ እጇንም ጥፍር አድርጋ ያወጣችሁ እናቴ የት ናች፣ የት ደረሰች፣ የት ገባች እንኳን ብላ አልጠየቀቻትም። የሚያሳዝነው ነገር ግን እናትየዋ ታለችበት ቦታ ለቋታል ማለት ነው። የለቀቃት ደግሞ በሰላም እግሯን ሰቅላ እንድትተኛና እንድትበላ እንድትጠጣ ሳይሆን ብሩን አፈላልጋ እንድታመጣለት ነው የለቀቃት ማለት ነው። እንግዲህ ወይዘሮ ወርቂቱ በጣም ግራ ገብቶታል። ወደ ቤት ውስጥም ስገባ አስቻሉን ያገኘችው። አስቻሉን በማግኘቷ በጣም ነው ደስ ያላት። ወዴት ነው የጠፋከው ልጄ፣ ወዴት ነው ሄድከው እያለችው ነበረ። ከአንቺና ከወዴት ጎዲት ክፋት እንግዲህ መሄድ ስላለብኝ ነው የወጣሁት እያላት ይገኛል ማለት ነው። ምንድን ያደረግንህ? ለምንድን ነው ከቤት ውስጥ የሄድከው ልጄ፣ ጥለህን እንዳትሄድ እያለችው ነበረ ማለት ነው። አይ ግዴታ ነው፣ ምክንያቱም እናንተ ሁለታችሁ ምንም ከምላችሁ ነገር ልትመለሱ ስላልቻላችሁ እናንተን ጥዬ መሄድ ነበረብኝ እያለ ይገኛል ማለት ነው። ወይዘሮ ወርቂቱ እንግዲህ ወደ ቤት ትመጣና ፀሐዬን ምግብ ስጭኝ ትላታለች ማለት ነው። ምግብ ስጭኝ ስትላት እኔ ምስር ላስቻለው ብቻ ነው የሰራሁት እና ላስቻለው የሰራሁት ምግብ ምስር አለ ከሱ እሱን ደግሞ አንቺ አትበይም ነው ያለቻት ማለት። ችግር የለውም አይደለም ምስር የፈለገው ይሁን አምጪን ያለቻት ማለት ነው። እንግዲህ ምስሩን እና እንጀራ ጣጥፋ በትሪ ስትሰጣት ወይዘሮ ወርቂቱ ጥርግርግርግ አድርጋ ሳህኑን ብቻ ነው መብላት ያቃታት ማለት ትችላላችሁ ቤተሰቦቼ። ብልት አድርጋ ትነሳለች ማለት ነው። ከዛም በኋላ ምን መሰላችሁ የተፈጠረው የኔ ውዶች፣ በጣም በሚያሳዝን ነገር እንግዲህ ትሪውን እንዴ እማዬ ምን እየሆንሽ ነው? ትሪው ልትበይው ነው እንዴ እያላት ነበረ ማለት ነው። አይ ልጄን ያየሁበትን አንተ ምን አየህ? አይኔ ክምር ጤፍ እያየ ሆዴ ግን እየተራበ መጋዘን ውስጥ ነበረ የታሰርኩት ብላ ትለዋለች ማለት ነው። የምን መጋዘን ውስጥ ነው የታሰርሽው እማዬ ይላታል ማለት ነው። እንዴ ታስሬ ነበረ፣ አንድ ጥቁር አዝሙድ አስሮ ነበር ጥቁር አዝሙድ አስሮ የነበረ ትላለች ማለት ነው። የምን ጥቁር አዝሙድ ስትል ሲላት እንግዲህ ጥቁር አዝሙድ ያቺ ሰራተኛ ያቺ ገረድ እህትክ እንግዲህ የባሏን ሚስት ምግብ ውስጥ መርዝ ጨምራ እየሰጠቻት በነበረችበት ሰዓት በቪዲዮ ቅርጽ አድርጋ እንግዲህ ለሜዳ ላይ ልትለቀው ነበረ። ያንን ነገር ስሰማ እኔ ደግሞ አጋች በብር ከብዬ ያችን ገረድን አለምን አሳገትኳት። ካገትኳት በኋላ
መረጃውን ስጠኝ ብዬ ስለው መረጃውን ወስዶ ከዛን እኔን እያስፈራራ ይገኛል። መጀመሪያ እህትክ ታግታ ነበረ። እህትክን ልጄ ታሰረች፣ ልጄ ታገተች ብዬ ወደዛ ሲሄድ ጭራሹኑ እህትክ በእህትክ ቦታ አንቺን እሷን እናትሽን በአንቺ ቦታ አግተሽ መሄድ ከፈለገሽ አግቻት ብሎ አላት። እሷም እጄን ጥፍር አድርጋ ስር አድርጋ ሄደች። መታኳን የት ደረሽ የት ገባሽ ብላ አልጠየቀችኝም ብላ ትነግረዋለች ማለት ነው ላስቻለው። አስቻለው እኔ ሲጀመር ብዬሽ አልነበረም እንዴ? የወዲት ጉዲት እኮ በጣም ነው ራሷን የምትወደው። ከእሷ ጋር ያለሽን ነገር አቁሚ ብዬ አልነገርኩሽም እማዬ እያላት ነበረ ማለት ነው። ልጄ መቼ አውቄች የተረገመች ምናምን እያለች እየረገመቻት ነበረ ማለት ነው። ከዛን ይህ እንግዲህ ምንድን ያላት ለምንድን ነው እንደዚህ ያደረጋችሁት? ነፍስ መግደል ቀላል ነገር ነው እንዴ ብሎ ይላታል ማለት ነው። አይ ልጄ በቃ እንደ አንድ የተፈጠረ ነገር ይላታል ማለት ነው። አስቻለው ብድግ ብሎ ለመሄድ ስፈልግ ልጄ ወዴት ነው የምትሄደው ብሎ ይላታል ትለዋለች ማለት ነው። መሄድም አለብኝ ከነፍስ ገዳይ ጋራ ምን አደርጋለሁ ብሎ ይላታል ማለት ነው። ልጄ እንደዛ ማትበል እኔ አሁን ካለሁበት ጉድ ልትረዳኝ ይገባል ትለዋለች ማለት ነው። እኔ ምንም ነገር ነፍስ ገዳይ ረዳት ሊሆን አልችልም እያላት እያለችው ነበረ ማለት ነው። እኔ ነፍስ ገዳይ ለእኔ ረዳት ሊሆን አይችልም ምናምን ይላታል ማለት ነው። ልጄ እባክህ አሁን ችግር ውስጥ ነኝ ያለሁት፣ ምክንያቱም እሱ የጠየቀኝን ብር ካልሰጠውኩ በስተቀር እኔም እህትክም እስር ቤት ውስጥ ነው የምንበሰብሰው ብሎ ይላታል ማለት ነው። እና ስንት ብር ነው የተጠየቃችሁት ብሎ ሲለው የተጠየቅነውማ 23,000 ሚሊዮን ብሎ ብላ ትነግረዋለች ማለት ነው። አስቻለው እንግዲህ በጣም ነው የደነገጠው። እንዴት አለ ልጅ አትደንግጥ፣ መደንገጥ ከዘራችን መስሎኝ ነው መሰለኝ። እኔም ከአንተ በለጠ ነው የደነገጥኩት። ላፍ ራሱ መጥራት በጣም የሚከፋት ብር ጥያቄ ነው የጠየቀን ምን እንደምናደርግ ግራ ግብት ብሎኛል ልጄ፣ መላስኪ ካለቅ መላስጠኝ ይለዋል መላስጠኝ ትለዋለች ማለት ነው። እኔ ጋራ ምንም ነገር መላ የለም እማዬ፣ ይሄ ነገር ሁላ እያንቺና የልጅ ስራ ነው እዚህ ዳ ውስጥ እየጨመራችሁ፣ ስለዛን እኔ ምንም ነገር የማውቀው ነገር የለም እያለ ይገኛል ማለት ነው። በጣም በማሳዝን ነገር እንግዲህ በጣም ተጨንቃለች ወይዘሮ ወርቂቱ በጣም ተጨንቃለች ማለት ነው። የወዲት ጉዲትም ወንድዬ ልጄን ካላስመረመርኩ እያለ እንግዲህ ጠዋት ማታ እየጨቀጨቃት ይገኛል። እሷም ሐኪም ቤት አልሄድም ሆና ፍቃደኛ አይደለችም ለመሄድ ማለት ነው። እንግዲህ እማየም ልጁ ፌክ እና ምንም ነገር እርግዝና እንዳሌለ አውቃለች። በዛ የተነሳ እማየም በጣም በንዴት ውስጥ ትገኛለች ማለት ነው። እርግዝና እንዳሌለ ሆዷ ውስጥ ባዶ እንደሆነ ሁሉን ነገር አውቃለች። እንግዲህ በስተመጨረሻ ላይ እኔ ላስመርምሪ ስላኔም በፍጹም አልሄድም ነው ያለችው ማለት ነው። ሲጀመር እኮ እማዬ እኔ ያውቃለሁ እኮ እርግዝናሽ እኮ ምንም ነገር እንዳሌለ አውቃለሁ። ለምንድን ነው የምትዋሸው አንቺ ውሸታም? ምንም ነገር እርግዝና የሚባል ነገር በውስጥሽ የለም፣ እኔ ሁሉን ነገር አውቃለሁ ብላታለች ማለት ነው። የወዲት ጉዲት እንግዲህ በጣም ነው የደነገጠችው እንደዛ ስትላት ማለት ነው። በጣም ነው የደነገጠችው ከምታስቡ በለጠ ማለት ነው። ቤተሰቦቼ ለማንኛውም በቀጣይ ቪዲዮ አብረን እስከምንገናኝ ድረስ ቸር ቆዩልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሰላማችሁ ብዝት ይበልልኝ። ባይ ቤተሰብ እንግዲህ ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ሰላማችሁ ይዛልኝ። መልካም ጊዜ መልካም ሰዓት እላችኋለሁ። ባይ ባይ።